ቅዳሜ ሰዓት እንደቀጠለ ነው። ባለትዳሮቹ ሰዓት ላይ ደርሰናል። እንግዲህ በመልካም ስነ ምግባር የተገራ በእውቀት የዳበረ ትውልድ እንዲፈጠር መሰረቱ ቤተሰብ መሰረቱ ትዳር ነውና ስለ ትዳር እንወያይ ዘንድ 28 ዓመታትን እንግዲህ በትዳር የቆዩ ጥንዶችን ዛሬ ጋብዘናል። እንግዶቻችን እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ወይዘሮ ትግስት ክፍሌ እና አቶ ደገፋው ቅድም እንግዲህ ከናንተ ጀርባ ልጃችሁ ማብራችሁ መታለችና ትጊ ስትልሽ ሰምቻለሁ። ያንቺን ስም መያዝ በጣም ቀላል ሆነልኝ። ለዛ ነው እንኳን ደህና መጣችሁ በድጋሚ። እንኳን ደህና ቆያችሁ። እንግዲህ ዛሬ ስለ ትዳር ነው የምናወራው፣ ስለ ልጆች አስተዳደግ፣ ስለ ቆያችሁበት 28 ዓመታት። 28 ዓመት ብዙ ነው አይደለ? ወደ ኋላ ነው የምንመለሰው። መጀመሪያ ያንን ዘመን ሩቅ ዘመን ነው፣ ሩቅ ባይባልም ብቻ ወደ ኋላ መሰረታችሁን እናነሳለንና እስኪ ከተውቃችሁ እንጀምር። እድሉ ለሱ ልስጠው። እየተያያችሁ ነው ተመልሱት። እኔ አጋጣሚ ሆኖ ጓደኛዬ ቤት ሄጄ እንደውም ይሄ ድንክ አልጋ ሲባል ትዝ የሚለኝ እሱ ነው። ድንክ አልጋ? አዎ የጭፋ እንትኑ ትዝ የሚለኝ በሱ ነውና የሆነች ጓደኛዬ ድንክ አልጋ አለች። ድሮ ታስታውስ ከሆነ ድንክ አልጋ አለች፣ ይሄ 4 እግር ያላት ተጣጣፊ፣ እዛ ላይ ጋደም ብዬ እሷ ጓደኛዬ ቤት የመጣችው ነው ጸበል ለመጥራት ነበር። አሃ ጓደኛህ ቤት መታ ነው? አዎ ጸበል ለመጥራት መጣች። ጸበል ለመጥራት ነው የመጣሽ? አዎ። እና ስትመጣ ደነገጥኩ እውነት ለመናገር ማለት ነው። ልጅ ናት ግን ያው ትንሽ በዛ ደረጃ አልመሰለችኝም ነበር። እና ቆንጆ ነች። አሁንም ቆንጆ ነች። አሁንም በጣም ቆንጆ ነች። ምን ወጣላታል? ቆንጆ ናት። ምንም አይወጣላት። እና በጣም ደስ ደነገጥኩኝና ሩጣ ነው ሄደችው። ልክ ሩጣ ስትሄድ አንድ ህፃን ልጅ ነበረች። ነይ ብሎሻል በያት አልኳት። ስልክባት ያው ትንሽ ያው ስድብ ነገር ላከች። እንዴት ነው የምታየው? እሺ ስድብ ነገር ላከችና እኔም ማጥናት ጀመርኩ። ከዛ ጓደኛዬን ጠየቅኩት፣ እቺ ልጅ የት ነው ቤቷ ምናምን ብዬ ስለ እንዴ አባቷ እኮ እኛ ጋር ነው የሚሰራው ምናምን። የእሷ አባት ደግሞ እንትን ነበሩ ማለት እኛ የምንሰራበት ቦታ የማሽን አሰልጣኝ ናቸው። እና እውነትም አውቃቸዋለሁ። አባቷን ታውቃቸዋለህ? አዎ እስከማያት ድረስ አላውቃትም ነበር። ስታውቃት ግን በቃ አዎ ሄጃለሁ። ቤታቸውም አጋጣሚ ነው። ይሄ ተጠናና እንደዚህ የሚባል ነገር አይሰራማ። ቤትም ሄጃለሁ በተደጋጋሚ እሳቸው ታማው ለመጠየቅ፣ ግን እዛ ቤት መኖራን አላየሃትም። አይገርምም? እና በዛ ምክንያት ተጀመረ። ደጅ መጥናት ጀመርኩ። የዛን ጊዜ ሰፈራችን እንትኖች አሉ፣ ይሄ ከብቶች አሉና። የት ሰፈር ነው? ዓለም ገና ነው። እሺ። እና እሷ ከብቶች አላቸው ቤት ማግኘት ጠንከር ያለ ቤተሰብ ስለሆነ ያው ከብቶች ከጫካ ሌሎች ሰዎች ናቸው የሚጠብቋቸውና ተረክባ ደግሞ እዛ ትንሽ ሳስመሻለችና እሷን ማየው በዛን ጊዜ ነው። ጥሩ አጋጣሚ ፈጠረልህ? አዎ በዛች አይና ሀይት አድርጌን ማልፈው ብዙ ፊትም አሰጥም እና እንደዛ እያለ ብዙ ተዋወቅ። ያው ለዚህ በቃን ማለት ነው። የተጠና ነው እያለች የተጠና ነው መሰረቱ ይመስላል። ያንቺን ሐሳብ ደግሞ ነገር ያው እሱ እንዳለሽ ነው። ትውቃችን እንደዛ ነው የሚጀምረው። በጣም ልጅ ነበር። ከስንት ጊዜ በኋላ ቆይታችሁ ወደ ትዳር ሄዳችሁ? ቤተሰብስ እንዴት አወቀ? እነሱን ማሳወቅ የእናንተ በጣም ጥንካሬ የሚፈልግ ይመስለኛል። ያው ሽማግሌ መላኩ ፕሮሰሱ እንዳለ ሆኖ ማለት ነው። ወደ ትዳር እስክትሄዱ ድረስ የነበረውን ነገር እስኪያጫውሽ። እኔ ትዳር ላይ ወዲያው ነው የወሰንኩት። የሚገርምሽ ነገር እንደተዋወቅን እሱ የአምባ ልጅ ነው፣ አምባ ነው ያደገውና ከዛ ወዲያው ነገረኝ ማለት ነው። አምባ ነው ያደግኩት ብሎ ያደገበትን ነገረኝና እዛ የመጣው ደግሞ በስራ ምክንያት እንደሆነ አጫወተኝና ልክ ወደ ያን ቀን ያወራኝ ቀን በቃ እኔ እህት ነኝ እኔ እናት ነኝ አልኩት ማለት ነው። ያወራኝ ቀን ይሄን በአንድ ቀን። ከዛ ከኔ ደግሞ የምታፈራቸው ልጆች እህት ይሆኑሃል፣ ወንድም ይሆኑሃል፣ በቃ አይዞህ አልኩትና ወዲያው ነው በቃ አይዞህ ብዬ እንትን ያልኩት። ከባድ ነው በዛ እድሜ በዛ ሰዓት ቶሎ ትልቅ ነገር ማሰብ። ትዳር ትልቅ ተቋም ነው። ኢንፎርሜሽኑም ነበረኝ እኔ ስለሱ። እሱ እንደሆነ አላውቅም።
ግን የአምባ ልጆች አውራ ጎዳና መስሪያ ቤት መተው እንደተቀጠሩ አቅ ነበር አባቴ እዛ ነበር የሚሰራውና አምባ የሚሰሩ ልጆች እንደዚህ አይነት ልጆች መተው እኛ ጋር ገቡ ምናምን ብሎ አውርቶኛል ልክ እሱ የአምባ ልጅ ነኝ እንዲመጥቼም ሲለኝ በቃ መጣልኛ አይምሮ ላይ ቀጥታ እሱ እንደሆነስ ግን አላቅም ነበር በዛ ሰዓት ገብቶሻል ከዛ በቃ ተዋወቅን 1 አመት ነው የቆየን ይመስለኛል 1 አመት አይደል 1 አመት ያክል 1 አመት ከዛ ቤተሰብ አሳወቅን ሽማግሌ ላከሱ ቀለበት አስሮ ሊሄድና እኔ ትምህርት ልቀጥል ነው ሽማግሌ ላከው ቤተሰብ ጋር ከዛ ሽማግሌ ሲልክ ግን የማይሆን ሆነ የኔ ቤተሰቦች ጋር ያለው መልስ ምክንያቱም እኛ ልጅቷን አንጠብቅም ሌላም ቀደም ሲል የመጣ ሰውም ስላለ በመሃል የሰው ጮኛ ይዘን እሷን ሌላ ሰው ቢያገባት አንተኛ ልጠይቀን ነው ሽማግሌ ከለካ አግባት አለበለዛ እዚህ ቁጭ ብላ አትማር ማለት አንይዝም የሰው ሚስት ስራ ስላለ ሽማግሌ ከተላከ አብራችሁ መኖር አለባችሁ ነው እንጂ ይመስለኛል ያን ስራ ደግሞ ፊልድ ረጅም ጊዜ መሄድ አለው ስለዚህ ያንን እንዴት ተወጣችሁ ታዲያ በቃ ተጋባን ሽማግሌ ተላከ ይሄን ጨርሰው እሱ ያው ሽማግሌ እንዳለችው እኔ አምባ ነው ያደኩትና ብዙውን ጊዜ የኖርኩት እዛ ነው እዛ ከማሰልጠኛ ስንገባ እድሜ ደርሶ አይደለም አጋጣሚ ሆኖ የግርግር ወቅት ስለነበረ የነበሩት ሰዎች የናላፊነት እንትን ማለት የተለያየ ቦታ ነው የመተኑና ስልጠና ለመውሰድ ነው የገባነው እዛ የቴክኒካል ስልጠና ለመግባት ለመሰልጠን ነው የገባነውና በዛ እሷ ያለችው ትክክል ነው እና ምንድነው እኔ አሁን እንዳልኩሽ ሶሻል እንትኑ ላይ ብዙ የለውበትም አላቅም አብሮ ከልጆች ጋር ተጋፍቶ ያው ከሌሎች ብዙ ሆነን አደግን እንጂ ከወንድም ጋር ብዙ እንትን የለኝ የባህሪ ጉዳይ እና የኖርኩበትም እዛ እንትን ስለነበረ ቀጣም ደግሞ እንትን ምንልበት ወቅት ስለነበረ ወደ ስራ ነው የገባነውና ከዛ በኋላ ነው ያደግን ለዚህ የደረስኩትና እኔ በወቅቱ እሷ ያደረገችው ነገር እኔ በጣም ነው የሚገርመኝና ያለችኝ ቃል በቃል እንደዚህ ነው እጅ ተያይዘን በቃ እናት ለሆነ እህት ለሆነ ሁሉንም ለሆነ ማንም በሌለበት ነው ቃል የተገባባችሁት ለራሳችሁ መቼስ እንደዚህ አይነት ልብ አስቀድሞ እግዚአብሔር ሲሰጥ መታደል ነው ብዬ ነው የማስበው ምክንያቱም የያዝነውን ነገር እየሰራ ነው መሄድ እንዳለብን ይሰማኛል እኔምና የያዝሽውን ነገር ወደዛ ሳቲ አምነሽ ይሄው እንግዲህ ይሄን ያህል አመት በትዳር ቆያችሁ ማለት ነውና ትዳር ስትይዙ ግን እንግዲህ ሰርግ ተደረገ ኑሮ ለብቻችሁ ስትጀምሩ እንዴት ነበር ምን ነበራችሁ የዛኔ በጣም ከባዱ ይሄ ነው አሁን እናሱ ስንተዋወቅ እኔ ነኝ እሱ ነው በቃ ሌላ የለም ከዜሮ ነው የተነሳነው በእኛ ህይወት እግዚአብሔር ክብር ምስጋና ይገባዋል ከዜሮ አንስቶ ለዚህ ያበቃን ዛሬ በልጆች ባርኮናል የራሳችንን ንብረት አለን እግዚአብሔር ይመስገን ስለሽ የኛ ጥረት አይደለም እግዚአብሔር አግዞናል በሰፊ አግዞናል እግዚአብሔር ከዛኔ እናሱ ስንጋባ ምንም የለንም ማለት ነው ሽማግሌ ልኮ ሰርግ ተወሰነ ተጋባን ተጋብተን እንደምታይኝ እናሱንን ቤት መከራየት ነበረብን እንዴ ታዲያ ቤት ሳትከራዩ እንዴት ይሆናል በቃ የለም ማለት እናሱ መጋባታችን እንጂ ያየነው ነው ሳስበው በቃ እኔ ሳይው ራሱ ያስቀኛል ዝም ብዬ እሱ በቃ እኔ እናሱ አየር ላይ ነው በቃ የቀረ ነው እንደዚህ ሰምቼ አላውቅም እንደዚህ ምክንያቱም ሰው ትዳር አድርጎ ሰርግ ድረስ ከደረሰ ምንም ይሁን ምን ቤት ተከራይተሽ የሆነ ፍራሽ የሚሆን ታጋዝ አመል አለ ዜሮ በቃ እኛን በዜሮ ስታባሽን ዜሮ ነን በቃ ከዛስ እሺ ከዛ እኔ በቃ አንተ ፈጣን ነኝ ቶሎ አስባለሁ ቤት መከራየት አለብኝ አልኩና ቤት ተከራየሁ ከሰርጉ በኋላ 30 ብር ቤት ተከራየሁ 30 ብር ከዛ የሱ ጊዜ ብዙ ብር ነው የሱ ጊዜ ትልቅ ግቢ ሙሉ ግቢ 30 ትንሽ ቤት ያለቻት ናት ትንሽ ቤት ያለቻት ግቢው ነው ሰፊ ግቢ ምንም የለው ትንሽ ቤት ያለቻት ናት ከዛ የሱ ሚዜ ደግሞ ብር ሸልሙኝ ማማ ይባላል በሰርጋችን ማግስት ቤተሰብ ጋር ተከዶ የሚለቀም ብር እሱን ሰበሰበና መጥቶ ሲያኝ አሳዘንኩት ሲያኝ ማለት ነው ሲያኝ ትንሽ ልጅ ነኝ ምንም የለንም በቃ እሱ ምንም የለውም እኔ ከሱ ጎን መቆም ፈልጊያለሁ በቃ እንዲህ ሐሳቤን አይቶ ብቻ አሳዘንኩትና በቃ የሆነ ዕቃ ገዛላችኋለሁ ብሎ ይዞን ሄደ በሸልሙኝ ከኔ ቤተሰብ በወሰደው ብር ፍራሽ ገዛን መሬት ላይ የሚነጠፍ ፍራሽ ብርድ ልብስ የስኩዌር ብርድ ልብስ ተዘይቻለሁ እሱ ብርድ ልብስ አንድ ሀባ ገዛን እሱ ደግሞ ሄደን መርካቶ ተጣላንና ቆመን እኔ ቡና ጠጥቼ አላቅም በቃ ቡና ሲኒ ይገዛለ ማለት ነው ሲኒና
ቡና ተጠጣ። በቃ ቤት ያደምቃል ይገዛል። ምንም እኮ ሳይኖር ነው ቤት ያደምቃል ቡና። ስኒ ተገዛ፣ በቃ ወጎጉን ያዘን ስኒ ተገዛ፣ ብረምጣር ነገር ተገዛ። ተመልሰን መጣን። ሰማያዊ ላስቲክ ናት። ሰማያዊ ናት አይደል? ላስቲክ አራት ኩባያ ያለው አንድ ጆክ፣ አራት ኩባያ ያለው አንድ ጆክ የገዛ ነው። አራት ኩባያ ያለው እሸጥ ነበር ድሮ። አራት ኩባያ ያለው እና ጆግ ነው የጠላ መግዛ። ከዛ ደግሞ ሰማያዊ ላስቲክ መሬቱ ላይ የሚለጥፍ ላስቲክ የሚያንሸራትተው ለመሬቱ ያስፈልጋል። እሱ ጋር አፈር ነው። እሱም ቀላል አልተጫወትንም። እዛ ጋር አንጥፈን እንተኛለን። ማታ እዚህ ጋር ተኝተን ጠዋት እዛ ጋር ነን። ለምን ይዞ ነው ላስቲክ ያንሸራትታል። እውነት ለምን ደግጽ እዚህ ጋር ተኝተን ማታ ጠዋት ስንነሳ ሁለታችንም እንሞታለን። በሳቅ እዛ ጋር ነን ያለነው። ይዞን አንሸራትት ተሳስቀን በቃ እንደገና እንመልሰዋለን። ወንበሬም ነው ፍራሼም ነው በቃ ሶፋዬም ነው ፍራሼ ማለት ነው። ከዛ ደግሞ ጓደኞች ይመጣሉ። ይኒያት እስኪ ያገባሽ ቤቷን እኔ ሲሉ በጋን የሚቆለፈው በሩ በጋን የሚቆለፍ በር ማለት ነውና በጣም በቃ አፍራለሁ። እኔ ሲመጡ ትምህርት አቋርጬ ነው ያገባሁት። ከዛ ደግሞ ምንም የለኝም። እዛ ቤት ሲመጡ ናውጣለው እነሱን አስወጣና በጋን እንቆልፍና ድንጋይ አርገን መስኮት ስር በመስኮት ዘልዬ ቤት ገባለሁ። አለም ቤት ውስጥ ውጪ ይመጡ ያወራሉ። በር ላይ የለችም እኮ ቁልፍ ነው በሩ ምናምን ብለው ይሄዳሉ። እኛ እኮ ውስጥ ነን። አንቺ በጣም ታዝናኝ ሰው ነሽ። እሱም ሳይኖር በጋን ከውጭ ወጣና ቆልፋትና እንዳይገቡ እኮ ነው እንዳያዩት ቤት ይችላል። ምን አረጋቸዋለሁ? ገብተው ምንም የለኝም። ገብተሻል? ፍራሽ ላይ እንደገና ይደፈጉሩኛል። በቃ እንዴ ምንም የላትም ብለ ትምህርትሽን ግን ቀጠልሽ በዚህ ሁኔታ ውስጥ ወይስ ወለድሽ? በቃ ልጅ መጣ ስልሽ ምንም አላውቅም። እኔ ያንተ ላስቲክ ላይ ሁለት ሆነን ሶስት ሆኖ እንደሚነሳ አላውቅም። እኔ በቃ እኔ ከሱ ጋር መኖሬ ነው እንጂ እኔ እንደሚረገዝ አላውቅም። ሰዓትና ለካ የመጀመሪያ ልጄን አርግጄ ነበረ። ጤናዬም ታወከ፣ አመመኝ በጣም። እርግዝና ይከባድ ነበርና የመሰለኝ እኔ ጭንቀቱ እዛ እንትኑ ስላለው ያ የድህነቱ ምናምን ኑሮ አለመመቸቱ በቃ እሱ ያመመኝ ነው መሰለኝና ከዛ ሐኪም ቤት ሲሄድ እርጉዝ እንደሆንኩ ተነገረኝ። እርጉዝ ነሽ ተባለ። እስከዛ ሰዓት እኔ ልጅ እንደሚወለድ አላውቅም ነበር። በቃ እንስቃለን እኮ እኔና እሷን ባዶ ቤት እየሳቅን በቃ ፈን እያደረግን ነው የምንኖረው። የሚገርምሽ እና ከዛ በቃ እርቦን ሁሉ ያውቃል። በቀን አንዴ በልተን እናውቃለን። በቀን አንድ ጊዜ በዛ ሁኔታ ውስጥ ከቤተሰብ ሩቅ ነበራችሁ? ቅርብ ነኝ ግን እኔ በቃ ሄደሽ ካገባሽ በኋላ አላወራምና ማንም አያውቅም። ይሄ ምን ነሽ? ጎበዝ ነች እንትን ነች፣ ቆራጥ ነች። እና እኔ እንደውም እንትን አልችልም እንደዚህ አይነት ነገር። እሷ በጣም ቆራጥ ናትና ለምታረገው ነገር ሁሉ አረጋዋለሁ ካለች ታረጋዋለች። እኔ ትንሽ ጓደኞቼም ብዙ ነበሩ በወቅቱ። ያው እንትን ነበርኩና ጀግና የሆነች ልጅ ነችና በብዙ ፈተና በብዙ አስቸጋሪ ሁኔታ ውስጥ እየሳቅሽ ምንም ብቻ አጥበቀሽ ያሽው አንቺ እንዲህ አይደለሽም እላታለሁ ለራሴ። አንቺ እንዲህ አይደለሽም እላታለሁ። እቺ ትንሽ ናት ማለት ትችያለሽ። በቃ ከዛ በቃ ያቺን ቶሎ ቀየር ልስልሽ ቶሎ ነው ለውጥ ራሱ የመጣው። ምልሻው እነዚህ ችግሮች አሉ አሁን የለም አይደለም። በቀን አንዴ በላን ምልሽ ችግር እርቦን ሁሉ የሚያውቀው ያ ምልሽ በቃ ስቴፑ ግን ቶሎ በቃ እኔ ነቃው። ልጅ ነኝ ወጣት ነኝ ምን ትሰሪያለሽ እላለሁ ራሴን። በቃ ይሄ ጉልበትሽን ስሪው ተጠቀሚበት ተነሺ ምናምን እላለሁ ማለት ነው ለራሴና ቆሜ እንዲህ አይቼ መስታወት ላይ መቆም የለብሽም እላለሁና እኔ ጋር ያለውን ነገር ወደ ብር መለወጥ ፈልጋለሁ። ያለኝን የሌለኝን አይደለም ያለኝን እና ምን እችላለሁ መሰለሽ? ያንሳ ጥልፍ እችል ነበር። ጥልፍ እጅ ስራ እችላለሁና በሬን ቆልፌ ቤት ውስጥ በሩን ቆልፌ በመስኮት ዘልዬ ገብቼ እንትን ሰራለሁ። እጅ ስራ ሰራለሁ፣ ጥልፍ ሰራለሁ። ከዛ ቆብ ሰበስብና እሰጣለሁ በቆብ ቀጥታ መጥቶ ኮድ የሚገዛኝ ደግሞ ካለ እሸጥና ደግሞ ድጋሚ ገዝቼ እንደገና ሰራለሁ። በቃ ሰርቼ ራሴን ጎበዝ እላለሁ። እንዲህ ነሽ አንቺ በርቺ ብር ታገኝቻለሽ። በቃ ስሪ እላለሁ። ስሪ እንዲህ ነሽ በቃ አለሽ አንቺ ያለሽን አውጪ በቃ አየር ላይ እያልኩ በቃ እግዚአብሔር ይመስገን። እግዚአብሔር አገዘኝ፣ እግዚአብሔር ረዳንና ተመስገን። ወይ ጉድ! የመጀመሪያ ልጅሽን በዛች ቤት ውስጥ ነው ወልደሽ እንግዲህ ማረሱም እኮ ከባድ ነገር ነው ማለት በተመቻቸው ሁኔታ ውስጥ እንኳን ሆኖ ልጅ ሲወለድ አራስ ቤት ሆነሽ የሆነ ስሜት አለው ለሴት ልጅ ታውቂዋለሽ። በጣም ይሄ መከፋት አለ፣ የሆርሞን መቀየር አለና ያንን ጊዜስ እንዴት አስብሽ? በልጅነትሽ ወልደሽ ማለት ነው። በጣም ነበር የሚያመኝ። እርግዝናዬ ደግሞ
ይሄን ፍራንቻ ልጆች ይሩቅ ነው የወለድኳቸው አራርቄ ነው የወለድኳቸው ስልሽ ከአንዴ 2-3 የራሱ ሐኪም ቤት ገባለውና ምንም አይነት ሽታ አልፈልግም ምግብ ሽታዎችም ያውኩኛል አልበላም በብዛትና በቃ በጣም በችግር ነበርና እናቴ ጋር ሄዳለሁ ሲያመኝ እናቴ ጋር ሄድና እዛውዬ ወደ ቤት ይመለሳለሁ የህመሙን ጊዜ ነው ምልሽ እንደዛ ያርኩ አሳልፋለሁና ልክ በ8 ወር ልጄ ነው የወለድኳት የመጀመሪያ ልጄ 9 ወር ሳይሞላኝ ገንፎን እንኳን ሳይፈጭ ነው የወለድኳት እሷን ከዛ ስወልድ ያን ሰዓት ላይ አልጋ ገዝቻለሁ በቃ እንዲህ በ8 ወር አልጋ ገዝቻለሁ አይሹ ልክ 8 ወር ልጄን ስወልድ አልጋ ነበረኝ ከመሬት ተነስቼ አልጋ ላይ ወጥቻለሁ እና ከተርፎኝ አይደለም ቆጥበው ካለኝ ላይ ይቺ በቃ ሴፍቱ ለዚህ አሁን የሌለኝ ፕሮግራሜ አልጋ ነው አልጋ ካልኩ አልጋ ገዛለሁ አሁን ደግሞ ምገዛው ቴሌቪዥን ነው ካልኩ ቴሌቪዥን ገዛለሁ ትርፍ አይደለም ያለኝ ቆጥቤ ነው ምገዛው በቃ ካለኝ ላይ ማለት ነው ቆጥበው ያችን እያደረኩ የራሴን ጉልበት የተጠቀምኩ በቃ እግዚአብሔር ይመስገን በዚህ መሃል እንግዲህ ባለቤትሽ ቅድም እንዳለው ነው ፊልድ አለ ለረዘም ላለ ጊዜ ደግሞ መውጣት አለ ምናምን ያንን ጊዜስ እንዴት ነበር አንተ ማለት ባለቤት አሁን እንደነገረችን ከሆነ በእነዚህ ነገሮች እየሳቅሽም እየተጫወትሽም ግን ደግሞ የምታስቢው ነገር እያረክሽም ነው እዚህ ጋር ያደረሳችሁትና አንተ በምትሄድበት ሰዓት ፊልድ ቆይተ በምትመጣበት ሰዓት የተለየ ስሜት ይመስለኛል እኔ ሰው የፈለገ ቢሆን እንግዲህ አብረሽ ስትኖሪና በመሃል ሄደሽ ስትመጪ የተለየ ስሜት ይመስለኛልና ይሄን ጊዜ እንዴት ነበር አንተ የምታሳልፈው እኔ አሁን እንዳልኩሽ በፊት የመንግስት ቤት ነበር የምሰራው እና እንደተጋባን ሰመራ ነበር ሄድኩትና አፋር የመንገድ ስራ ነው የሚሰራውና አንዳንድ ጊዜ ያው እንትን ስለሆነ አለቆችም ጥሩ ነበሩና የሆነ በቃ ትዝ ስትለኝ ያው በጣም ስለምወዳት አንዳንድ ጊዜ ያው ስራ ላይ እንትን ስል እስኪ ደግፈው ቤት ሄደና አይደኛል እዛ ባህሪ ይቀየራል ማለት እንትን ይለኛልና ምንም ሰዓት አለኝ በቃ ለሊትም ይሁን ማታም ቢሆን ይሄ የሚመላለሱ መኪኖች አሉ ተሳፍሬ እመጣለሁ በወቅቱ ማለት ነው ድንገት ከች ተለባታል አዎ እመጣለሁ ያው እዛን ጊዜ ብዙ ስልክ የለም ማዞራ ቤት ነው ስልክ ያለው ተጠርቶ ነው ጠንካራ ነች እኔ ከሳይት ሲመጣ የሚያየው ነገር ብላ ታዘጋጃለች የሚገርመኝ እሱ ነው የሚያየው ነገር አዲስ ነገር በመጣ ቁጥር አዲስ የምታየው ነገር አዲስ ማየት አለበት ብላ ታስባለች በዛ እድሜዋ እንደዛ ስታስብ ይገርመኛል ዘፈን ትዘፍናለች ታዝናናለች የድሮዎቹን ዘፈኖች ትዘፍናለች ያው እኔንም በአስታኮ እንትን የሚል ነገር እና ደስ ይላል ግን ፊልድ መኖር በጣም ከባድ በሷ ጥንካሬ እሷ በጣም ጠንካራ ሴት ነችና በጣም ከመለው በላይ አማማኝ ሲባል እንኳን በቃ እሷ ስነካለ ነገር ይሻለኛል በቃ ዳን ነው እውነት ለመናገር ማለት ነው በቃ ሀረገር ሰው ምኑም ታመጣ ነገር በቃ ትጥናል የታባው ያደረሃል ልጆቼ በጣም በሰፋፊ ጋፕ ነው የወለድኳቸው ብለሻል የልጅ እንዳያችሁ ማቃለሁኝና የመጀመሪያ ልጃችሁ ሁለተኛው ሶስተኛው ምን ያህል እድሜ ልዩነት ማለት ነው የመጀመሪያ ልጄን ወልጄ 10 አመት ነበር ፕሮግራም ያቀርኩት እኔ 10 አመት ሲሆናት ወልዳለሁ ሚል ማለት ነው ይሄን አሟልቼ ከ10 አመት ወልዳለሁ እግዚአብሔር ፈቅዶ 7 አመት ላይ ነገሮች ተስተካከሉ ኮዲው 8 አመት ላይ ወለድኩ ማለት ነው 7 አመት እንዳልኩት አርግጄ 8 አመት ወለድኳት ስለዚህ የ7 አመት ልዩነት አላችሁ አንዷ የመጀመሪያዋ ሁለተኛዋ ደግሞ የ13 አመት ልዩነት አላት የሁለተኛዋ በጣም ሰፊ ልዩነት ልጅ አይታችኋል አዎ ሁለት ልጅ አይቻለሁ በጣም እድለኛ ናችሁ መስከና እውነት ቅድም ስትነግሪኝ ነበር ከካሜራ ውጭ ከመጀመሪያ ልጅ ጋር ተመሳሳይ ጊዜ ነው የወለዳችሁት እስኪ እሱን አጋጣሚ አጫውችን እሺ ልጄ እንግዲህ 6 አመቷ ነው ካገባች ማለት ነው የመጀመሪያ ልጅ የዛኔ እኔ እርጉዝ ነበርኩ የ6 አመት ልጅ አለሽ ማለት ነው አለችኝ አሁን አለችኝ ከዛ ልክ እኔ የ1 አመት ልጅ ይዤ ሰው ወለደች እና ሐኪም ቤት ተኝታ ሐኪም ቤት ከአንድ ወር ክትትል በኋላ ነው ልጄ የወለደችውና እዛ ነበርኩ እኔና ልክ ልጄ እኔ አንድ ወር ሙሉ የሚገርምሽ እነዚህ የሚያቃጥሉ ነገሮችን ቃሪያ ጎመን ምናምን አልበላው ሬዲ አድርጌ ለልጄ ማለት ነው እንደወለዱ ጡት አይፈነዳም አይደል ስለዚህ እኔ ነኝ ማጠባላት ልጇን ብዬ ምግብ ጠነቀቅ ነበር እሷ እንኳን አታውቅም ይሄንን
እኔ እንደምጠነቀቅ ማለት ነው። ለሷ ልጅ ማለት ቶሎ ስለማይፈነዳ እንደውም ማስበው ስትወልድ እንዲህ ነው የምታጠባው የሚለው ሊያሳስበኝ ነበርና ስለዚህ ያቺን የአራስነት ጊዜዋን እኔ እወጣለሁ ብዬ አስቤ ነበር። ከዛ ወለደችና እኔም አሄድኩ ሐኪም ቤት ማለት ነው። አጠገቧ ነበርኩኝ እዛው። እንደው ካስተዳደግህና አሁን ከመሰረትከው የትዳር ህይወት ጋር እንደው ትንሽ የነበረው ነገር እንድታጫውተን ነው። ካሰብኩት በላይ ነው። ሁለታችንም ልጆች ነን። ጆሮዬን ሁሉ እንደዚህ ታይኛለች። አሁን ለምሳሌ እንደዚህ ይሆናል አይደል? እስኪ ና ደግዬ ና እስኪ ጆሮዬን አይታ በቃ እስኪ እንደ ልጅ ማለት ነው ራሴ እንትን እያለች ማለት ነው። 270 ብር እንደገና ደግሞ አሁን እንዳልኩሽ ጓደኞች አሉኝ። እነኛ ጓደኞች እቁብ ገብተውልኝ ነው ያቺ ሰርግ የተደረገችውና አመት ሙሉ 70 ብር ነበር መሰላት። ያቺ እቁቡ መከፈል ስላለበት 70 ብር ነበር መሰላት። በዛ ተዳድራለች። ይገርመኛል። እና እኔ ምንም ያጣሁት ነገር የለም የበዛ ነገር እንጂ። አንቺ ደግሞ አሁን ነገሮች ተቀይረው እዚህ ጋር ከደረሱ በኋላ ጊዜውም ተቀይሯል። እንደሱ አይደለም ብዙ ነገር ግን ምታስገዢ ውስጥ ይሄንን አድርግልኝ ምትዩ ነገር የለም? እኔ ምንም አላስቸግረው፣ እውነት አላስቸግረው። በቃ እኔ ስጋ ወዳለሁ። የስጋ አድናቂና ወዳጅ ነኝና ትንሽ ራሱ ከተጣላን ክትፎ ጋብዘኝ በቃ ተዘጋ ፋይሉ። በቃ ተታረቃለሁ። በቃ ክትፎ ይለዋለሁ። በቃ ስለሽ አሁን ማንጋጭ ምናምን ሆነን እኮ አይደለም እንጣላለን፣ ግን በቃ ቶሎ መመለስ አለብን። ታስተካክያለሽ። በቃ ይቅርታ ልብ መኖር አለበት። ስለሽ አትራፊ ነኝ፣ ጎዳው ነገር የለም። ይቅርታ ስላደረኩ እኔ አትራፊ ነኝ፣ ትርፋማ ነው የምሆነው። ልጆቼን ጠብቃለሁ፣ ትዳሬን ጠብቃለሁ፣ ቤቴን ንብረቴን አድናለሁ፣ የለፋውበትን። ከዛ ከዜሮ የተነሳዋት ደግሞ ምን ጊዜ ምን ትዝ እንደሚለኝ የሆነ ነገር አድርገን ያቺ ላስቲኳ አስታውሳታለሁ። በዚህ በትንሽ ነገር ያንን ያችን አልፌ በቃ ያን ችግር አልፋል። እንኳን ይሄ ማቀላል ነው። ትዳር እለት እለት የሚሰራበት ይመስለኛል። የእናንተ ልምድ እስኪ። ትክክል። ትዳር ችግኝ ነው። ተክለን ወይ ተጋብተን የምናቆመው ነገር አይደለም። ልክ እንደ ችግኝ ኮትኩተን አርመን ውሃ እያጠጣን እንደምናሳድገው ትዳርም እንደዛ መሆን አለበት። መናበብ ያስፈልጋል። እኔና እሱ ተናበን ተመካክረን በልጆች አስተዳደግ፣ በማህበራዊ ግንኙነታችን እኔ ጓደኛ ወይ አበዛ ይሆናል ወይ እሱ ጓደኛ ያበዛ ይሆናል። እነዚህን ነገሮች ነገ አዲስ ነው ትዳር። በነጋ ቁጥር አዲስ ነው። የሆነ እድገትሽ በጨመረ ቁጥር አዲስ ነው። ያን ነገር ተነካክረን እንዳልኩሽ እንደ ችግኝ ነው። በቃ በጣም መታየት አለበት። ትዳር ትልቅ ተቋም ስለሆነ ተናበን ነው በቃ እዚህ ደረስ ነው። ተናበን በቃ ከኛ የሚፈሩ ልጆች ላይ ደግሞ እኔ በጣም ነው የሰራውባቸው በልጆቼ ላይ። ምክንያቱም እነዚህ ልጆች ናቸው ነገ ሀገር የሚረከቡት። እነዚህ ልጆች ናቸው ነገ ትልቅ ደረጃ የሚደርሱትና ልጆቼ ላይ እኔ በጣም ቆንጣጣ ነኝ ስልሽ እኔ እንዳሳደግኳቸው ባይሆንም ወጡ ትምህርት ቤት ገቡ ቤት ነው በደንብ ነው የሰራሁት ልጆቼ ላይ። ምን አይነት ህግ አለ ቤታችሁ? በቃ ወጥተው ሲመጡ የዋሉበት ብሎ ለኔ ማውራት አለባቸው። ቁጭ ብዬም ከሆነ ወይ ስራ ይዤም ከሆነ ምሰራው ስራ ይኖረኛል። ዝጉ ቴሌቪዥን ላቸዋለሁ። ቴሌቪዥን ይዘጋል። የዋሉትን ወሬ ያወሩኛል። እየሰራውም ቢሆን ይለኔ ይነግሩኛል። ስራዬን እየሰራው ያወሩኛል። እሰማለሁ። ልክ ያልሆነውን ነገር እናገራለሁ። መስተካከል ያለበትን ይስተካከላል። ሶስቱም እንደዚህ ነው እኛ ቤት። በቃ 3 ልጆች አሉ። ሶስቱም ከመጡ በኋላ ውሏቸው ለኔ ይነገረኛል። እሁድ ደግሞ በስልክ ኮንፈረንስ አለን ሁላችንም። እሱ ባለበት እኛ ቤት ሆነን እሁድ ደግሞ በስልክ ኮንፈረንስ አለን፣ እናወራለን። በስልክ ቤት የተፈጠረው እነግረዋለሁ። በስልክ ይቆጣል መቆጣት ካለበት። በቃ እሷ እንዲያጥፍታለች፣ ትልቋ እንዲያርጋለች፣ መካከለኛዋ እንደዚህ በዚህን ቀን በዚህ ሰዓት ገባች ተብሎ እሁድ ቀን የስልክ ኮንፈረንስ አለን፣ እናወራለን። ከምሳ ውጪ ቁርስ በትሪ አንድ ላይ ነው የምንበላው። ራት ማንም ይሄድ 4 ሰዓት አምሽቶ የሚገባ ሰው ካለ ጠብቀ ነው 4 ሰዓት አብረን ነው የምንበላው። ሌላው ትግስት እንግዲህ የእናቶች ወግ ላይ ፌስቡክ ላይ በብዛት አለሽ አይደለ? ብዙ ጊዜ እዛ ላይ ምንድነው ሼር የምታካፊው እዛ ላይ ላሉ እናቶች? አነቃቂ ነገሮችን ነው ብዙ ጊዜ እኔ የምለቀው ለእናቶች፣ እንደዚህ ቤት ለሚውሉ እናቶች ያላቸውን ነገር ገበያ ላይ ማውጣት እንዲችሉ፣ እንደገና አነቃቂ ነገሮችን ድብርት ውስጥ እንዳይገቡ፣ ልጆቻቸውን እንዴት ቴክር ማድረግ እንዳለባቸው፣ እናት ኃላፊነት እንዳለባት፣ ባልና ሚስት ተጋጭተው ከሆነ ራሱ በውስጥ ነው ብዬ ያቅሜን እመክራለሁ። እኔ በውስጥ አውሩኝላቸውና እነዛ ሰዎች በጣም ነው መመክራቸው። ይቅርታ ልብ ይኖርሽ፣ በቃ አንቺ አስመሪ፣ በቃ እሱ ሰው ያጥፍቶ ቢሆን ራሱ አንቺ ይቅርታ አትራፊ ነሽ፣ ምን ትጎጃለሽ ከይቅርታ? ግን ከየት አመጣሽው? እድሜም ሳይሆን ህይወት ያስተማራችሁ እና አንቺን ምን አስተማረሽ? አሁን
በዚህ ልክ ለሰው ለሴቶች በተለይም ለእናቶች ሐሳብሽን ምክርሽን ሼር ለማድረግ ምን ሰራሽ አንቺ? አካባቢ ከማየው ነገር አካባቢ ላይ ሳድግም አብረን ስንማር አብረን ከምንማራቸው ልጆች ምን ያሁን ጓደኞቼ ራሱ ወይ በእንጀራ አባት ወይ በእንጀራ እናት የሆኑ ልጆች አሉ ከኔ ጋር ስማር ጀምሮ ማለት ነው። እና ያ ነገር ለምን ልጆቹ ላይ ያ ነገር ይፈጠራል? በቃ አንዴ ሰው ተዋልዷል፣ ስለዚህ ለምን ይለያያል? በቃ በጣም የከፋ ካልሆነ ለምን ይለያያሉ? መተው ሲቻል። ባለቤትሽ ፊልድ ይሄዳል ብዙ ጊዜ፣ እዛ ሄድሽ አታውቂም? አንዴ ለገና ነው አመት ባል ነበርና ዋዜማው ነገ ሊሆን ዛሬ መኪና መጣ ቤት እና እሱ የመጣ ነበር የመሰለኝ፣ ሲወጣ አልመጣም። እሺ ለምንድን ነው ብዬ ሾፌሩን ስጠይቀው በጣም ታሟል ይለኛል ማለት ነው። ምን ነው ስለው እንደዚህ በጣም ታሞ ብሎ የሆነ በቃ ማላቀው ስም ይነግረኛል። ከባድ ነገር መሰለኝ። ታዲያ ሐኪም ቤት አይሄድም? እዛ አካባቢ ያለ ሐኪም ቤት ምናምን ስለው አይ ሐኪም ቤት አይደለም ያበሻ ነው የሚወሰደው ይለኛል። አበሻ ቦታ ነው የሚኬደው፣ ይሄ ሐኪም ቤት አይደለም አለኝ ማለት ነው። ተመልሼ ገባሁ። ጨነቀኝ። እኔ ሰመራ የሚባለው ሀገር አላውቀውም። እንደገና ሲመጣ ደግሞ እሱ ይነግረኛል ስለ አየር ንብረቱ። በጣም ሞቃት ነው በቃ እንደው ድንጋዩ ራሱ ጥቁር ከሰል ነው ይለኛል። ከሰል ሲያይ ቤት ይሄ እኮ ነው ድንጋዩ ምናምን ይለኛል። ከዛ በቃ ቤት ገባሁና ምንም በቃ ማሰባቃተኝ ማለት ነው። በቃ እኔ እናት ብሆን ሄጄ ነበር ሚስት ስለሆንኩ ነው ብዬ ቁጭ አልኩ። 3-4 ቆምኩ፣ ቁጭ አልኩ። ስራ ሰርቻለሁ፣ ድፎ ጋግር ያለ ምናምን በዓል ብዬ ማለት ነው። በቃ ኮንፈርት አጣሁ። ልጅ አለችኝ፣ ይጻልሽ። ከዛ ተመለስኩና በር ዘጋውና ሄድኩ እናቴ ጋር ተነስቼ። ለምን መጣሽ አለችኝ በዚህ ማታ። አይ እንደዚህ ታሟላሉ። ምንድን እኔ እንጃ ነገረኝ፣ ጠፋኝ ነገረኝ ሰውዬው አልኳት። የሆነ በሽታ ነው ነገረኝ፣ ምን እንደው አላውቅም። ሐኪም ቤት ደግሞ አይኬድም ያበሻ ነው አለኝ። እና ምን አሰብሽ አመት ባል አይደል ቁጭ ያለች? አይ እሄዳለሁ። ይሄኔ እናት ብትኖር ሄዳለች፣ እህቱ ብትሆን ትሄዳለች። ምን ይለኛል? አትሄጂም? አይ እሄዳለሁ፣ በቃ ልጄን ትይዥልኛለሽ አልኳት። ትንሽ ተጨቃጨቅን። ወስድና በረሃ ትሙት ቀብራታለሁ እዛ አልኳት። ይዣት ነው የምሄደው። በቃ አምጫት ከወሰንሽ አለች። በቃ ወስኝ አሁን እነሳለሁ አልኳት። እንዴት ትሄጂ? በቃ አሁን እነሳለሁ። ልጄ ለእናቴ ሰጠውልሽና በዛ በማታ ኮምቦልቻን አውቃታለሁ፣ ኮቻንና በማውቀው መስመር እሱ በመተሐራ ምናምን ነው የሚመጣው። ሲመጣ የሚመጣበት መስመር ይነግረኛል። በመተሐራ በናዝሬት እንደዚህ አድርጌ መጣው ብሎ እኔ ደግሞ በሱ በማላቀው ተኩና በማቀው በኮምቦልቻ አድርጌ ሄድኩ። ሌሊት 6 ሰዓት ገባው ማለት ነው ኮምቦልቻ። እዛ አደርኩ። ጠዋት ተነስቼ ጠየቅኩ፣ እንዴት ነው ሰመራ የሚሄደው ምናምን አልኳቸው። እንዲህ አድርገሽ ይጃሉኝ። ተነስቼ ሄድኩ እሱ ጋር በረሃው ማለት ነው። 6 ሰዓት ደርሻለሁ። ጸዲዛ እሱ የሚሰራበት ቦታ ማለት ነው። በቃ ስጓዝ ነው ያደርኩት የዋልኩት። እንደዚህ እየተገለባበጥኩ ትኬት ቆርጬ ሲሆን ከአንዱ መኪና እንደዚህ እየወረድኩ ደረስኩኝ። ነው የሚሰራው ሲሉኝ እንደዚህ ነገርኳቸው። እና ያሉና ወታደሮች መከላከያዎች አሉ፣ ወሰዱኝ። ፈተሹኝ። መጀመሪያ መታወቂያ ምናምን ቼክ አደረጉኝና ድንበር ላይ ነው እዛ ቡሬ ነው አይደል የሚባለው አካባቢው ከሰመራ ትንሽ እንደዛ ነገር ነው። እና ድንበር ላይ ስለሆነ አሉ መከላከያዎች ወስዶ አሳዩኝ። እንደዚህ በርቀት ያውና ብለው ማለት ነው። ካምፑ ይሄ ነው አልኳቸው። እና ሩቅ ነው ቆመው ያዩኛል፣ ይጠብቁኛል። እነሱ ለመሆኔ ጸጉረ ለውጥ ነኝ፣ አንደኛ የከተማ ልጅ ነኝ። እነሱ የዛ አካባቢ ሰው እንደኔ አይነት ልብስ አይለብስም። በጣም ትገርም። እንዲህ አየዋለሁ። ገደል ነው እንደዚህ ዝቅ ያለ ነው ቦታው። አየዋለሁ። ከአንዱ ዶርም ወጥቶ አንዱ ዶርም ይገባል፣ ከአንዱ ወጥቶ አንዱ ጋር እኔ ጋር ግን አይመጣም። መኪኖች ይመጣሉ። የማሚስት ነሽ የደገፋው ሚስት ጥሩልኝ ታሞ ነው ተብያለሁ እላቸዋለሁ። ነይ ግቢና ድረስሽ ፈራዋቸው አልገባም እላለሁ። ገብተው ይነግሩታል። ቀጥታ እያየዋቸው የነገርኩት ሰውዬ ሄዶ ሲነግረው አያለሁ። እኔ ዳገት ላይ ነኝ እንዲህ አየዋለሁ። ይነግሩትና አይመጣም። እኔ ጋር መጣች ያሉ እንትን ነዋ። ምንድነው በእኛ መስሪያ ቤት አፕሪል ዘፉል የሚባል ነገር አለ። አፕሪል ዘፉል ይሁን እንዴት ልትመጣ ትችላለች? ይሄ ውሸታቸውን የመሰለኝ። ከዛ መጨረሻ ላይ በቃ በጥብቅ መጥቶ አንድ ልጅ ሲነግረኝ ለማንኛውም እያልኩ እንትን ነው ያማሜ። በነገራችን ላይ ይሄ ከሙቀት ኃይል የሚመጣ ቁስል አለ እዚህ አካባቢ የሚወጣ አበግብግ ይሉታል እነሱ፣ ወይም ደግሞ እዚህ ሽፍ የሚለው በቀጥ ይሉታል። እና እሱ ነው ወጥቶብኝ በእንትን የምሄደውና የለበስኩት ልብስ ሁሉ አትረሳትም። እና እሱ ነው እንደዚህ እንትን እያልኩ ነው የምሄደው። ቀስ ብዬ ሲሄድ ካምፓችን ትልቅ ነው እና ዘበኞቹ በር ላይ ስደርስ ቁማለች። በጣም ነው የደነገጥኩት። ከሰል መስላለች እሷ ራሱ። በጣም ነው የደነገጥኩት። በጉዞ አንቺ ነሽ ያልኩት። በቃ ምን ሆነሽ ነው? ልጅ ሞተች እንዴ? በቃ የምጨብጠውን አጣሁ። ከዛ በኋላ በቃ ለማንኛውም እንኳን ሰላም ሆንክ አለችና እሷ ተናዳለች። ወደ 3 ሰዓት ምናምን በላይ ነው የቆመችው። አላስገባ ብለሽ እሷ አልገባም ማለች። ፈራቻቸው። 9 ሰዓት ነው የመጣው። እዛ በረሃ ላይ ቆሜ 3 ሰዓት ሙሉ ትዕግስትሽ በይኝ እንደውም እዛ ጋር መቆሜ። እና ከዛ ለማንኛውም እንኳን ጤና ሆንክ አለችና ብላኝ በቁስሉ አልተሰማኝም። ሩጫ እሷን እዛ አስቀድማ እሷ ጎበዝ ስለሆነች
አልጋ ይዛለች ኩዝነሽ አሁንና ቀጥታ እዛ ሄደች። እንግዲህ ተጣጣለ እኮ ነው እዛ ጋር በቃ አኮረፈችና ደረሰና በራሱ እኮ ሙቀት ራሱ እኮ ያነጫነጫል። አይኔን እስኪ እኔ ጠበቅኩት እኔ እንዲህ እስክንገናኝ ማለት ነው። ከዛ መጣ እያዩት ነው። በጣም እኮ ነው እያዩት እኮ ነው የሚመጡት ሁሉ እኮ ጓደኞቹ ይጨነቃሉ። እሱ ነው የማይጨነቀው እንጂ ኧረ ነይ ግቢ እንውሰድሽ ያውና እኮ ይሉኛል፣ ይጨነቃሉ። እስኪ ጥሩልኝ እዚህ ጋር አልገባም። እኔ ደግሞ ይሄዱና ይነግሩታል፣ ጎትቶ ያወጡና ያሳዩታል። አያቸዋለሁ እኮ ሁሉም ይሄዱ። ውሸታቸውን ነው የመሰለው። ውሸት ነው አፕሪዘፉል ነው እንትን ያልኩት የውሸት ቀን አለኛ ጋርና ብዙ ጊዜ ውሸት ቀን ሲሆን እንደዚህ ቀኑ እንደዛ ነበር። ግን ከዛ ልክ ደርሶ ግን ያሰብኩት በቃ እሱን ነው እና ከዛማ በኋላ ታረቀ ማለት እንዴት ነው ታረቀችው? ማለት ጓደኞቼ መጡ። የበከል ጥብስ ጋብዞኛል። በስጋ ቀልድ የለም ብዬሻለሁ። የበከል ጥብስ ተባለ። የበከል ጥብስ ጋበሱ። አረጋጋት። አዎ የሚደረገውን ነገር እዛ ደግሞ የበረሃ ሰው ጥሩ ሰው ስለሆነ ተንከባከቧት። ጓደኞቼም መጡ። በቃ ሰው ይቅርታ ልባላት ታውቃለህ? አዎ በጣም ይቅርታ ልባላት። እዚህ አጋጣሚ ለመናገር የምፈልገው ይቅርታ ልቧ ሰፊ ነውና አመሰግንሻለሁ። አረ ምንም አይደለም። እሺ አዎ ተመሰጋገሙ። ይሄንን የመሰለ አጋጣሚ አይገኝም። በጣም ነው የምወዳት እውነት ለመናገር በሰማም አልጠራትም። የምወድሽ ነው የምላት። የምወድሽ ነው የምትላት? አዎ በጣም ነው የምወዳትና ኑሪልኝ እህቴ እናቴ። እሺ አንቺም ሀሳብሽን ግለጭለት። እኔ የልጅነት ባሌ ነው። የልጅነት ባሌ አብሮ አደጌ ጓደኛዬ ነውና በቃ እስኪ ትዳር ማለት እረፍት ነው። እስካሁን ለፍተሃል፣ እስኪ በልጆች እርፍ በል፣ በልጆች የምትደሰት ሁን። አሜን። አዎ ይብቃኪ መንከራተትና እስኪ አብረህ ጥሩ ጊዜ አብረን ሆነን ጥሩ ጊዜ የምታሳልፍበት ጊዜ ይምጣ ነው። አሜን። አሁን ፊልድ ሄዳን? አዎ ይሄዳልና በልጆችህ ጥሩ ልጆች ሆነው በልጆችህ እረፍ፣ እፎይታን በልጆችህ አግኝ፣ እግዚአብሔር በልጆች ይካስክ። አሜን። አረ ተወልኛለሽ አንቺ ጤና ሁኚልኝ እባክሽ በእውነት። የእውነት እድሜና ጤና ይስጣችሁ። እንዳልሽው ነው ትዕግስት፣ ትልቅ ነገር ነው የተናገርሽው። አብሮ መኖር ነው የመሰለ ነገር የለምና ለሚጋቡም ላሰቡም በትዳር ላይ ላሉም ግን በመሀላቸው ክፍተት ላሉ ሰዎች ብትመክሩ ያምርባቸዋል ብዬ ነው። እና የመጨረሻ ሀሳብ ነው መተሳሰብ ይኖር። በቃ ማሰብ ቢኖር ጥሩ ነው። መተሳሰብ፣ መደጋገፍ። ስመጣ ከቤት አልወጣም። ምክንያቱም ቤቱ ንጹህ ነው። ሁልጊዜ ሰርግ ነው፣ ሙዚቃ ነው። ትዘፍኛለሽ እንዴ? አይ አልዘፍንም፣ ዝም ብዬ ለሱ እንዳይደብረው። ካሴት አለ በነገራችን ላይ ድሮ የናስቴርን ሱፍ ገበርዴ ለምሰህ ምናምን በደንብ ይዘፈንልኛልና ካሴት አለ የድሮ የራስሽ ድምጽ። አዎ ሱፍ ገበርዴ ለምሰህ ትዘፍንልኛለች። እስቲ ሞክሪው እንደው ምን አለበት ትዕግስት። አሁን አልባል አይደለም እና ማለት ይሄ ሁሉ ምን ለማለት ፈልጌ ነው፣ ልጆች ብትሆኑም ልጆች ቢሆኑም መተሳሰቡ ካለ መቻቻሉ ካለ መጀመሪያ ፍቅር ይቀድማል። ፍቅር ሊኖራቸው ይገባል። ተጋቢዎቹ ሁለቱ ከተዋደዱ ሶስተኛ ወገን አለማስገባት፣ የቤተሰብ ጣልቃ ገብነት አለማስገባት፣ እነሱ በራሳቸው ፕሮግራም መኖር እንዳለባቸው ባልና ሚስት ሁለቱ የሚዋደዱት ማለት ነው። ከዛ በኋላ ደግሞ ጸብ ሊኖር ይችላል። ቁጭ ብሎ በውይይት ጸቡን መፍታት። ችግር ገጠመኝ ብሎ ዘሎ ወደ እናት ቤት ሊድ አያዋጣም። ያን ችግር አብሮ ነው መፍታት። እዛው አብረው በቃ ያችን ችግሩን መሙላት ነው። እኔ አሁን በሌለኝ አይደል የሞላት የለኝም፣ ያለኝ ምን ነበር እኔ ጋር የእጅ ሙያ ናት፣ እሷን ተጠቀምኳት። እንደዛ ክፍተቷን መሙላት። ክፍተቱን ሞልተው ችግር እንደው ያልፋል። ባለበት የሚቆይ የለም እኮ። ቤታቸው ደግሞ እግዚአብሔርን ቢያነግሱ በማንኛውም እምነት ቢሆን እግዚአብሔር ያለበት ቤት በረከትም አለ። ሁሉም ነገር ይመጣል። ሁሉም ከእግዚአብሔር ስለሚሰጥ እውነት ነው። እንዲህ ቢሉ ደስ ይለኛል። እኔ እንግዲህ በጣም ነው የምናመሰግነው። እንግዲህ ወይዘሮ ትዕግስትና አቶ ደግፌ ዛሬ በባለትዳሮቹ ሰዓት የህይወት ልምዳችሁን የኖራችሁትን ህይወት ትዳራችሁን ያካፈላችሁንና በጣም ነው ደስ የሚለው። አክብራችሁን እዚህም ስለመጣችሁ በጣም አርከን እናመሰግናለን። ወደ ሌሎች የቅዳሜ ከሰዓት ዝግጅቶች አለፍን። አብራችሁ ቆዩ።
ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ